ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የለተሰኙ መረጃዎችን እናልፋለን። በመጀመሪያም ስግጥ ፍምስ ሀገራዊ ጉዞ አደናይን ይዞ ይህ መሪ ቃል ትውልድ የሚገድል አደገኛ አካሄድ ነው በሚል የሚካሄደው እና ከመንግስት ድጋፍ በተሰጠ ዘመቻ ምክንያት አዶናይ የተባለ ቲክቶከርና የማህበራዊ ሚዲያ አንቂ ከሌሎች አንዳንድ ቲክቶከሮች ጋር ከባህል በወጣ አለባበስና ንግግር ምክንያት ለእስር ሲዳረጉ በአርቲስት ሰራዊት ፍቅሬ ላይ ደግሞ ከፍተኛ ወከባ እየደረሰበትም ይገኛል። ትውልድ ገዳይ የሚለው ከፍተኛ ውንጀላ የቀረበው ደግሞ ትውልድን ለመታደግ ሆነ ለማንቃትም በማህበራዊ ሚዲያ ላይ ምንም አይነት ንቀትን ለህብረተሰብ ባላስተላለፉና ማህበራዊ ሚዲያን እንደ ባለጌ ሰዎች መዋያ ብቻ አድርገው በሚቆጥሩ ምሁራን ጭምር የተደገፈ ነው። እዚህ ላይ ጥያቄ አለኝ። የክልል ሰዎች ሰገጤ በሚል ስያሜ ለበርካታ ዓመታት ሲጠሩ እዚያ ቋንቋ ሊቆቹ የተነበሩ ለምንስ ስለዚህ ቃል ከባድነትና ገዳይነት ለምን አልተናገሩም? ሰገጤ በመባልና ሰግጥ በማለት መካከል ያለው ልዩነትስ ምንድነው? ምን ብለነው አለማወቃችንስ ለምን ይሆን? ወይንስ ሰገጤ ከሚል ቃል በላይ ፈምስ ከሌለበት ችግር የለውም? ካሊያስ ሰገጤ የተባለ የክልል ሰዎችም ከትውልድ መካከል አልተቆጠሩም ይላል ጸሐፊው። ቋንቋ ይወለዳል፣ ያድጋል፣ ይሞታል። አንዳንድ ቃላቶችና አባባሎች ሳይቀሩ ከጊዜ ጋር ይሻገራሉ። ከኑግ ጋር የተገኘ ሰሊጥ አብረ ተወቀጥ። ድሮ የሰሊጥ ጥቅምና ዋጋ ያልታወቀበት ጊዜ የቅባት እህል ከቅባት እህል የሆነውን ሰሊጥን እንኳን ከኑግ ያሳንስ ነበር። ሌላ ምሳሌ ሙሙ ገዳይ ሁሉም የሚያውቀው ድሮ ዘፈን ነበር። ዛሬ ላይ ግን ሙሙ ሲባል በሀፍረት ዘወር ማለት ግድ ሆኖብናል። ሰገጤ ማለት ምንድነው? ከየት ነው? እንዴት ነው? የግብጽ ተላላኪዎች አጀንዳ ነው ወይንስ አይደለም እያልኩ ለመከራከር አልፈልግም። ምክንያቱም የአይሁድ ንጉስ ነኝ ብሏል ብለው ኢየሱስን የከሰሱ ፈሪሳውያንም የሞሉበት ዓለም ላይ ስለምንገኝ የቃል ትርጉም የሚለካው እንደ ሰዎች ቅንነትና መረዳት እንጂ የቁንጽል ቃል ትርጉም እንደቀለዱለት በይፋ በፈለጉበት አቅጣጫ የሚያስኬዱት ውሃ መሆኑንም አላጣሁትም። በጣም የገረመኝ ነገር ደግሞ ይላል ጸሐፊው፣ እነዚህ ጥቂት ምሁራኖችና የማህበረሰብ ተቆርቋሪዎች እየተገደለ ነው እየሞተ ነው የሚሉት ትውልድ መቼ እንዴት እየተገደለ እንዳለ በውል ያወቁት አይመስለኝም። ካወቁት ለመናገር ፈርተዋል ለማለት እገደዳለሁ። ዘመኑ ለትክክለኛ የእምነት ሰዎች እና ለእግዚአብሔር አገልጋዮች ፈታኝና አስቸጋሪ ወቅት ሆኖ ትውልድ ተአምር የሚሻበት ወቅት መሆኑን ትውልዱን ለማንቃት ማንኛውም ፖለቲካዊ ሆነ ሃይማኖታዊ ተቋማቶች መስመር ያላስያዙት ንቀት ህሊና ሳይጎለብቱበት በራሳቸው ፍቃድ ብቻ የሚመሩት ብዙ የብሔር ተኮር ታጋዮች እንደፈለጉትም ሐሳባቸውን ብቻ የሚዘረዝሩበት ሆኖም መክረሙ እንዳለ ሆኖ ሳይሰሩ መክበርን የሰው ገንዘብን በመመኘት ተአምራዊ ሀብትን ለማካበት ህጋዊ የሆነው የሀገራችን ስም የተሸከመውን የኢትዮጵያ ንግድ ባንክ የገንዘብ ደብተራቸውን መሬት ላይ አስነጥፈው ሚራክል መኒ እናዘንብላቸዋለን ብለው በቤተ ክርስቲያን ውስጥ ሰብስበው ሲጸልዩላቸው ምዕመኑንን ደግሞ ካልታወቀ ቦታ ገንዘብ በባንካቸው እያገቡላቸው መሆኑን ተናግረው ስለ ጸሎታቸው ስለተሰማ በምስጋና እልል ሲሉ እነዚህ የማህበረሰብ ወግ ጠባቂዎች የት ነበሩ? ሰርተህ ጥረህ ብላ ወዝ ብላ የተባለውን የቅዱስ መጽሐፍን ትእዛዝ ጥሰው በላብ የራሰ ናፕኪናቸውን ለታመመ ምዕመናን ብለው በአደባባይ ሲጡ እነዚህ የትውልድ አሳቢዎች የት ነበሩ? ወደ ሕክምና ቦታ ከመሄድ ይልቅ ታማሚዎችና ችግረኞች በገስት ሃውስ እያስቀመጡ በቸርች ፍቃዳቸው የሆቴል ተግባር የሚከናወኑ ስሙና ፎታቸው በቡትሌ ዘይት ላይ አሳተሙ የሚቸበችቡ የሃይማኖት ተቋማትን የመሰረቱ ሰዎች ትውልድን ወዴት እየወሰዱት እንደነበረ ሳያውቁ ቀርተው ነው ወይስ? ጦርነት በመስቀል ሲባረክ የሰው ልጅ በስማም ተብሎ ሲታረድ ሰው ከነነፍሱ ሲቃጠል ሴቶች በመንገድ ላይ ሱሪ ለብሳችኋል ተብለው ሲገረፉ ሚስት ለባሏ አልተገዛችም ተብሎ ከገመድ ከግንድ ጋር ታስራ ስትደበደብ እነዚህ የትውልድ ተቆርቋሪዎች የት ነበሩ? ወይስ ከግለሰብ ይልቅ የቡድን መብት ስለሚከበር ብዙ ተከታዮች ያሉት ሰውን እና ቡድን ቢያጠፋም ጥፋቱ ከጥፋት ስለማይቆጠር ነው? አዶናይና ሰራዊት ፍቅሬ ግለሰቦች ናቸው። አጃቢ የላቸውም፣ ተቋም የላቸውም። ስለዚህ የትውልድን ሞት በእነዚህ ሰዎች ላይ ደፍድፎ እንደ ጲላጦስ እጅን መታጠብ ከሚመጣው
ቀውስም አያድንም። ወጣቶች የሚውሉበት ውሎ ከዘመኑ ጋር ተራምዶ ወጣቱን ማየት፣ መምራት፣ መምከርና ማሰልጠን ከቡዳዎችም በራሳቸው ችግር እና ያለፉት ትውልድ አሳስሮ ባስቀመጠው እንቆቅልሽ ውስጥም እየኖሩ መውጫ መንገድ በሚፈልግና ችግሮቹን ራሱ ለመወጣት ብቻውን የተተወውን ትውልድ ከጀርባ ሆኖ እየተከታተሉ አናቱን ማለት በራሱ ትውልድን መግደል ነው። በግለሰቦች ላይ ያነጣጠረ ዘመቻ ረገብ ብሎ ማስተካከል ያለባቸው ነገሮች ተስተካክለው ከጭፍን ጥላቻ ይልቅ አዶናይ የሰራቸውን በጎ ተግባራትም ታይተውለት በምክር እስር መለቀቅና በሰራዊት ፍቅሬ ላይ የሚደርሰው ወከባም መቆም ይኖርበታል። ለማንኛውም ከዚህ በኋላ ባህላዊ አለባበስና ንግግርን መጣስ በሕግ ማያስጠይቁ ተከትሎ ከሰሞኑ ባህላዊ አነጋገርና አለባበስን ለማስተካከል ሲሉ የቲክቶክ ጌመሮች የድረገጽ ገጽ ለገጽ ተጫዋቾችን ሻሽ አስረው በሻሻቸውም ጆሮን ግንዳቸውን መካከል ጤና አዳማቸውን ወሽቀው ነጭ ሽንኩርታቸውንም በቀኝ አፍንጫቸው ቀዳዳ ውስጥ ወትፈውና ነጠላ ለብሰው ሀገሩን ከብቱንም የአየር ንብረቱን ሁኔታ በመጠየቅ አርሂቡ ነው ወዲህማ ሸንጊቱን ጣል አድርጉ ሲሉም የምንሰማበት ጊዜ ይሆናል ብለን ተስፋ እናደርጋለን ሲልም ጸሐፊው ይገልጻል። ወደ ቀጣይ መረጃ ስናልፍም ጦርነት ለማስወገድ እንሰራለን፣ ለሰላም ብለን የምንሸጠው ግዛት ግን የለም ሲሉም ፕሬዝዳንት ጀነራል ታደሰ ወረደም ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ይህንን ያሉትም የትግራይና ህልውናን እና ደህንነትን ለማረጋገጥ በሚል መሪ ሐሳብ ታህሳስ 2 2018 ዓ.ም ጀምሮ ለ3 ቀናት ሲካሄድ በቆየው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫ እቅዶችና አፈጻጸም ላይ ከክልል ከዞን ከወረዳ ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ነው። ትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛበት ሁኔታ ውስጥ ትገኛለች ያሉት ፕሬዝዳንት ታደሰ ወረደ ያለን ምርጫ እነዚህን ተግዳሮቶችን ተቋቁመን መወጣት ነው ብለዋል። የተለያዩ መንገዶች እገዳው እንዲጨምርና እንዲወሳሰብ የሚያደርጉ ብዙ እንቅስቃሴዎች አሉ። በመሆኑም የአደጋው መጠን ከፍተኛ ነው ብለዋል። ውስጣዊም ሆነ ውጫዊ አደጋ ከጊዜ ወደ ጊዜ እየጨመረ ይሄዳል። በመንግስት አገልግሎት ላይ ያለው ጫና መጨመሩ፣ በፍትህና ዳኝነት ላይ ያለው ውስብስብ ችግር፣ ያለን ደካማ ኢኮኖሚ፣ ስርዓታዊ የሚመስል የሙስና ችግር ተጠናክሮ የሚቀጥለው እገዳ እና በውስጣችን ሆነም የሚሰሩ አካላት በመጨመራቸው የተጋላጭነት መጠንም በእጥፍ እንደሚጨምር አድርጎታል ሲሉም ጀነራል ታደሰ ወረደ ተናግረዋል። በተጨማሪም ጀነራል ታደሰ ወረደ እንዳሉት ደግሞ ተቸገርኩ ብለህ ብትጮህ የሚሰማ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው። በሌለበት እና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ብለው ለዚህ መፍትሄውም በውስጣችን በምንፈጥረው አቅም ነው ሲሉም ፕሬዝዳንት ታደሰ ገልጸዋል። አደጋዎችንም ተሸክሞ በማይቀጥልበት ሁኔታ ውስጥ ነው ያለነው። እነዚህ መፈታት የምንችለው አንድ በመሆን በመረጋጋት እንዲሁም በራሳችን አቅም ብቻ ነው ያሉት ጀነራል ታደሰ ወረደ አንድ ከሆነና አቅም ከገነባን የመስማማት አቅማችንን የመደራደር አቅማችን ከፍ ያደርጋል ብለዋል። በተጨማሪም ጀነራል ታደሰ ወረደ የበጋም መምጣት በመጠበቅምና የመኸርን ምርት መጨመር በመኸር የሚል ኢኮኖሚ ጥንካሬ ያለመ ያሉ ሲሆንም ጠንካራ አቋም የሚኖረው ጠንካራ ኢኮኖሚ ሲገነባ እና በዝናብ ላይ ጥገኛ ያልሆኑ ኢኮኖሚ ሲገነባ ነው ብለዋል። ከጎረቤት ክልሎች ከፌደራል መንግስት ጋር ያለውን ግንኙነትን በአግባቡ እንሰራበታለን ያሉት ፕሬዝዳንት ታደሰ የሚኖረንና የምንፈጥረው ግንኙነት ግን ብቻ ለአቻ መርህም በራስ መተሳሰርና መደገፍ ላይ የተመሰረተ መሆን አለበትም ብለዋል። በጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የቀረበው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎችና እቅዶች ሰነድ ላይ ውይይት ተደርጎበት ለተነሱ ጥያቄዎች አስተያየት ምላሽ ከተሰጠ በኋላ ቀጣይ የአመራር አቅጣጫና አፈጻጸም ተብራርተው በሙሉ ድምፅ ጸድቆ ለ3 ቀናት ሲካሄድ የቆየውን መድረክም ተጠናቋል። ወደ ቀጣይ መረጃ ስናልፍም የኢትዮጵያ ልማት ባንክ የአመራር ለውጥ አደረገ። በኢትዮጵያ ልማት ባንክ ከፍተኛ ሹመቶችና በአመራር መደብ ዙሪያ የተነሳ ለመግባባት ተከትሎ የባንክ ከፍተኛ አመራር አዲስ መልኩም ተዋቅሯል። ዶክተር ኢሳያስ ካሳ ፕሬዝዳንት ሆነው ተሾሙ ሲሆንም የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ ደግሞ የቦርዱ ሰብሳቢ ሆነው ተሰይመዋል። ፎርቹን ባየው መግለጫ እና የውስጥ ደብዳቤ ላይ ዶክተር ብሩክ የአመራሩ ለውጥን ያደረጉትም
ተቋማዊ ውጤታማነቱን ለማስመለስ እና የልማት ባንኩን ከብሔራዊ ልማት ቅድሚያዎቹ ጋር ለማጣጣም ያለመ ሰፊ የማሻሻል አጀንዳ አካል መሆኑንም ገልጸዋል። የቀድሞ ቦርድ ሰብሳቢ አቶ ተክለወልድ አጥናፉና ፕሬዝዳንት የነበሩት ዶክተር እመቤት መለሰ አርብ ታህሳስ 3 ቀን 2018 ዓ.ም የተተኩት በምክትል ፕሬዝዳንቶች ሹመትና ለከፍተኛ ሰራተኞች ያበቁት ፈተና አሰጣጥ ዙሪያ በቦርዱና በዋና ስራ አስፈጻሚ መካከል የነበረውን አለመግባባት ከተጠናከረ በኋላ ነው። ጉዳዩም በቅርበት የሚያውቁ ሰዎች እንደሚሉ ከሆነ ይህ የተካረረ ልዩነት ስትራቴጂያዊ የውሳኔ አሰጣጥ እያደናቀፈ ነበር። ለባንኩ ቅርበት ያላቸው ምንጮች እንዳሉትም አለመግባባቱን ለማርገብ የመጨረሻ ጥረት የተደረገው ከአንድ ሳምንት በፊት ሲሆንም በጠቅላይ ሚኒስትር ጽህፈት ቤት ሚኒስትር ወይዘሮ ዓለምፀሐይ ጳውሎስና የማዕከላዊ ባንክ ገዢ ዶክተር ኢዮብ ተካልኝ በአቶ ተክለወልድ እና በዶክተር እመቤት መካከል ስብሰባ ጠርተው ነበር። ሆኖም ውይይቱ ልዩነቱን ማጥበብ እንዳልቻለ ምንጮቹ ገልጸዋል። ዶክተር ኢሳያስ ካሳይ ካፒታል ገበያ ባለስልጣን ሲመሰረት በዶክተር ብሩክ ይመራ የነበረውም መስራች ስራ አስፈጻሚ አካል ውስጥ ነበሩ። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።